ሀይሚዬና ብሩኬ ቡታጀራ ገብተዋል። ለምን ሄዱ? ብሩኬ ሀይሚ እንድትሄድ ያልፈለገው ለምንድን ነው? የደበቃት ነገር አለ ማለት ነው። እውነታው ምንድን ነው? ቡታጀራ ምን ተፈጥሮ ነው? በጣም ብዙ ጥያቄ የፈጠረባችሁ አንዳንድ ሰዎች አላችሁ። ከብዙ ነገር ጋርም የምታያይዙ ሰዎች አላችሁ። በመጀመሪያ ደረጃ በሰው ሕይወት ውስጥ እናንተ አይመለከታችሁም። የፈለጉትን የማድረግ የፈለጉትን የመወሰንም የመስራትም የመሄድም የማድረግም መብቱ የነሱ ነው። ሙሉ የሰው ሕይወት እኛ ይመለከተናል። ከብዙ ነገር ጋር ማያያዝም ተገቢ አይደለም፣ በመጀመሪያ ደረጃ ማለት ነው። ሲቀጥል ደግሞ ጨሪቃዎች አብረው በመሄዳቸው እኔ በጣም ደስ ብሎኛል። ምክንያቱም ይናፍቁኛል፣ እኔ ለራሴ ማለት ነው በጣም ይናፍቁናል። አብረው በመሄዳቸው ደስ ብሎኛል። ሲቀጥል ደግሞ ለምን ብሩኬ ሀይሚ እንዲታቅ አልፈለገም? እውነታው ምንድን ነው ለምትሉ ደግሞ ይሄ የግል ህይወት ነው። ገባችሁ አይደለ? ይሄ የግል ሚስጥር የሚባል አለ። የቤተሰብ ጉዳይ ሊሆን ይችላል፣ የራሱ ጉዳይ ሊሆን ይችላል፣ የወደፊቱን ስራው ሊሆን ይችላል። እኛ የምናውቀው ነገር የለም። ግን ደግሞ ከብዙ ነገር ጋር ማያያዝ ደግሞ ተገቢ አይደለም። ሽማግሌ ሊልክ ነው ላላችሁ ደግሞ ደስ ይላል፣ መልካም ምኞታችሁ ደስ ይላል። ግን ደግሞ ሽማግሌ እንደዚህ አይላክም። ምክንያቱም መጀመሪያ ሀይሚና ብሩኬ መነጋገር ያለባቸው ጉዳይ ይኖራል። እርስ በራሳቸው ማድረግ ያለባቸው ነገር ሊኖር ይችላል አይደለ? መጀመሪያ ሁለቱ ተስማምተው ተነጋግረው ከተስማሙ በኋላ ይሄ ቢሆን ይሄ ነው ከተባባሉ በኋላ ነው ከዛ ወደ ቤተሰብ ወይም ወደ ሽማግሌ የሚኬደው እንጂ እንደዚህ ዝም ብሎ ሽማግሌ አይላክም። ከዛ ደግሞ ብሩኬ ደስ የሚል ነገር ነው፣ ፍጻሜው የሚያምር ነው ብሏል። እንግዲህ ፍጻሜው ምን እስከሚሆን ድረስ እኛ ደግሞ መጠበቅ መታገዝ አለብን እንጂ ከተለያየ ነገር ጋር አታያይዙ። የሆነች ነገር የሆነ ቪዲዮ ሲለቀቅ የሆነች ምንድን ነው የሚባለው አቃቂር እያወጣችሁ የሆነች ቃል እያወጣችሁ ከብዙ ነገር ጋር አታያይዙ። ተገቢ አይደለም። የሰውን ሕይወት ደግሞ እኛ ሙሉ በሙሉ ማወቅ አለብን። እኛ እንኑርላቸው፣ እኛ እንወስንላቸው፣ እኛንን የምናውቀው አትበሉ። አንዳንድ ሰዎች ተረጋጉ። ለመወሰንም ለመፍረድም ለመሳደብም ለምንም ለምኑ ለክፉ ነገር አትቸኩሉ። ተረጋጉ። እነሱ የራሳቸው ስራ አላቸው፣ የራሳቸው ኑሮ አላቸው፣ የራሳቸው ህይወት አላቸው። ማስተካከል ያለባቸውን ጉዳይ እራሳቸው ማስተካከል ይችላሉ። ስለዚህ ሲያስተካክሉ ሲጀምሩ ምንም ሲሉ ሁሉም ነገር እኛ እንወቅ እኛ እናድርግ አትበሉ። እውነቴን ነው የምላችሁ። አንዳንድ ሰዎች እኔ እንጃ ከምኑ ጋር እንደምታያይዙት ከድሮ ፍቅረኛው ጋር የሚያያያዛችሁ አላችሁ፣ ከብዙ ነገር ጋር ያያያዛችሁ ነገር አላችሁ። አሁንም ደግሞ ድጋሚ የሆነ የደበቃት ነገር አለ። ድጋሚ ሊጣሉ ነው ለምትሉ አረ ጥላታቸው ይጣላ፣ እነሱ አይጣሉም። ከዚህ በኋላ ምንም የሚፈጠር ነገር የለም። ሁሉም ነገር እኮ አምነውበት ተነጋግረው ነው አንድ ቤት ውስጥ የሚኖሩት። ምንም ነገር የሚፈጠር ነገር የለም እና ውድ ቤተሰቦቼ በያላችሁበት እናንተም ሰላማችሁ ብዝት ይበልልኝ። ቪዲዮ ከለቀኩ 2 ቀን ሆኖኛል። ሰብስክራይብ እና ላይክ አድርጉልኝ በእናታችሁ። 10 ሺህ ደግሞ አስገቡኝ ማለት ነው። ስወዳችሁ ማለት ነው፣ እኔ ጨሪቃዎቼ ማለት ነው። እና ሀይሚና ብሩኬ ደግሞ ከትናንትና ወደ የሰሩት ቪዲዮ በጣም ደስ የሚል ቪዲዮ ነበረ። በህይወታችሁ ውስጥ የሚረዳችሁ ሰው የሚረዳችሁ ከዛም አልፎ ደግሞ ይሁን የሚያዳምጣችሁ ሰው የሚያስብላችሁ ሰው በህይወታችሁ ስታገኙ የኔ የምትሉት ሰው የህይወት አጋር፣ ፍቅረኛ፣ ጓደኛ የሆነ የሚያዳምጣችሁ የሚረዳችሁ ሰው ስታገኙ ህይወት ቀላል ናት። እውነቴን ነው የምላችሁ። እና ጨሪቃዎች የብዙ ነገር ተምሳሌቶቼ ናቸው። እኔ በጣም ብዙ ነገር የምጠብቅ ከነሱ ማለት ነው። በጣም የሚያስገርሙኝ በጣም የሚያስደምሙኝ ስማርት የሆኑ ልጆች ናቸው። እኔ በጣም ነው የምወዳቸው ከምላችሁ በላይ ማለት ነው። እናንተም ተወዷቸዋላችሁ አውቃለሁኝ። እና ነገሮችን ስቴፕ ባይ ስቴፕ ነው የሚሄዱት የሚራመዱት። እና እንደዚህ ደግሞ በፍቅር በሰላም ሲመጡ ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ። እውነት በሰላም ሲመጡ ላይክ አታደርጉም። ለምን እንደሆነ አላውቅም። እግዚአብሔርን በጣም ነው የሚያሳዝነው። የሆነ ጫጫታ የሆነ ጸብ ሲፈጠር ደግሞ ላይክ ታደርጋላችሁ። እንደዛ አታደርጉ፣ ተው። እውነት ላይክ አይከፈልበትም፣ ሰብስክራይብም አይከፈልም። ሰብስክራይብ ላይክ አድርጉ። ጨሪቃዋንም 300 ሺህ ብሩኬንም ደግሞ 350 ሺህ
ሰብስክራይብ እንዲገቡ ማለት ነው። እና ውድ ቤተሰቦቼ ጨሪቃዎች ጋር ምንም የሚፈጠር ነገር የለም፣ ምንምም አይፈጠርም። አሁን እየተፈጠረ ያለው ነገር እዚህ ሚዲያ ላይ ወከባ የምትፈጥሩ ሰዎች፣ አንዳንድ ሰዎች የሆነ ክፍተት አገኘን ብላችሁ ክፍተታቸው ውስጥ ለመግባት ግብ ግብ የምትያዙ ሰዎች አላችሁ። ለእናንተ ልቦና አይስጣችሁ። እኔ ሌላ ምንም አልላችሁም። ምክንያቱም በሰው ውስጥ ጣልቃ ገብታችሁ እኛ እናውቃለን እኛ እናደርጋለን አትበሉ። እውነቴን ነው። እና ጉፋን ድምፄን ዘጋ እያደረገኝ ነው። እና መልካም ጊዜ ይሁንላችሁ ቤተሰብ። ግን ሰብስክራይብ አድርጉ በእናታችሁ ስወዳችሁ።